ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት ሐሙስ ሐምሌ 23 2018 ዓ.ም የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት የመረጃ ሰዓታችን እነሆ ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ንግድ ባንክ ሴቶች ቡድንን የተመለከተውን መረጃ ቀዳሚ እናደርጋለን። የ2018 የኢትዮጵያ ሴቶች ፕሪሚየር ሊግ ሻምፒዮናው ክለብ የኢትዮጵያ ንግድ ባንክ ሴቶች ቡድን እንግዲህ በቀጣይ በኤሴካፋ ዞን የሴቶች የቻምፒየንስ ሊግ የውድድር መድረክ የማጣሪያ ጨዋታ ላይ የሚገጥማቸውን ክለቦች በዛሬው ዕለት ታውቋል ማለት ነው። ከ23 ቀናቶች በኋላ በምስራቅ አፍሪካዊቷ ሀገር ሩዋንዳ ኪጋሊ አስተናጋጅነት የሚከናወነው ይህ የውድድር መድረክ በቀጣይ በሴቶች የካፍ ቻምፒየንስ ሊግ ውድድር መድረክ ላይ የሚሳተፈውን አንደኛውን የምስራቅ አፍሪካ ተወካዩን ክለብ የሚያሳውቅ የውድድር መድረክ ነው ማለት ነው። በዚህም መሰረት እንግዲህ ዛሬ ይፋ ሲደረግ ድልድሉ ምድብ አንድ ላይ የሩዋንዳው ራዮን ስፖርትስ እንደዚሁ የደቡብ ሱዳኑ የጆይንትስ ስታርስ የዛንዚባሩ ማኑፉንዞ ኤስሲ እንደዚሁም ዴንዴን ኤፍሲ የተሰኘው የኤርትራ ክለብ ምድብ አንድ ላይ ተደልድለዋል። በምድብ ሁለት የሀገራችን ወይም የኢትዮጵያ ተወካዩ የኢትዮጵያ ንግድ ባንክ ሴቶች ቡድን እንደዚሁም ካኦሜ ሙስሊም ሌዲስ ከዩጋንዳ፣ ኤፍሲ ዩጄኮ ከጅቡቲ ተደልድለዋል። ምድብ 3 ላይ ደግሞ የታንዛኒያው ሲምባ ኩዊንስ ኤፍሲ እንደዚሁም የኬንያው ኬንያ ፖሊስ እና ቶፕ ገርልስ አካዳሚ ከብሩንዲ ሆነዋል ማለት ነው። በቀጣይ እንግዲህ ከ23 ቀናቶች በኋላ ይህ የውድድር መድረክ መክፈቻውን ያደርጋል፣ ጅማሮውን ያደርጋል። የኢትዮጵያ ንግድ ባንክ ሴቶች ቡድን አምና እንግዲህ ኢትዮጵያን በመወከል በዚህ የውድድር መድረክ ላይ መካፈል ችሎ ነበር፣ ምንም እንኳን ምድቡን ማለፍ ባይችልም። ዘንድሮም አስፈላጊውን ዝግጅት አድርገው ረጅም ጉዞ ለመጓዝ በአሰልጣኝ ብርሃኑ ግዛው እየተመሩ የኢትዮጵያ ንግድ ባንክ ሴቶች ቡድን አስፈላጊውን ዝግጅታቸውን ስለማድረጋቸው እየተገለጸ ነው የሚገኘው። ከወዲሁ ናሁ ስፖርት እንደ ሁልጊዜውም መልካም የዝግጅት ጊዜ መልካም የውድድር ጊዜ እንዲሆንላቸው ከወዲሁ ይመኛል ማለት ነው። እየተከታተልን እንግዲህ የኤሴካፋ ዞን የቻምፒየንስ ሊግ የማጣሪያ ጨዋታዎች በሚኖሩበት ሰዓት ላይ መረጃዎችን ወዲያው እንደወረዱ ወደ እናንተ የምናደርስ ነው የሚሆነው። የሀገር ቤት ስፖርታዊ መረጃችንም እዚህ ላይ ይጠናቀቃል። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። ጠቃሚ መልእክቶች ወደ እናንተ ከደረሱ በኋላ እንመለሳለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ናሁ ቴሌቪዥንን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ በድጋሚ እጅግ በጣም እናመሰግናለን። ቀደም ሲል ከመልእክቶች አስቀድመን የኢትዮጵያ ንግድ ባንክ ሴቶች ቡድን በኤሴካፋ ዞን የካፍ ቻምፒየንስ ሊግ የውድድር መድረክ ላይ በቅድመ ማጣሪያ የሚያገኛቸውን ተጋጣሚዎቹን የተመለከተ መረጃ ወደ እናንተ አድርሰን ነው የተመለስ ነው። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን የተለያዩ መረጃዎች ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። የቼልሲን መረጃ ቀዳሚ እናደርጋለን። የእንግሊዙ ወይም የምዕራብ ለንደኑ ክለብ ቼልሲ የተለያዩ ተጫዋቾችን ወደ ስብስቡ እያመጣ ይገኛል። በሂደት ላይ ባለው የክረምቱ ተጫዋቾች የዝውውር መስኮት ጃቢ አሎንሶ ለነሱ የውድድር ዓመት የሚመቻቸውን ለጨዋታቸው ይስማማል የሚሏቸውን ተጫዋቾች በማምጣት ላይ ነው የሚገኙት። በዛሬው ዕለት ሶስተኛ ፈራሚያቸውን ከእጃቸው አስገብተዋል። ለደቡብ ለንደኑ ክለብ ክሪስታል ፓላስ እየተጫወተ የነበረው ፈረንሳዊ ኢንተርናሽናል ማክሰንስን እንደዚሁ ማስፈረማቸውን ይፋ አድርገዋል። ለዚህ ዝውውር ሰማያዊዎቹ 52 ሚሊዮን ፓውንድ ወጪ እንዳደረጉ እየተገለጸ ነው የሚገኙት።
የሚገኘው ከቅርብ ጊዜ አመታት ወዲህ እንግዲህ ክሪስታል ፓላስ በተለይ በተሰናበቱት ወይም ከክለቡ ጋር በተለያዩት ኦሊቨር ግላንስነር አማካኝነት በጣም ጥሩ ቡድን ገንብተው ክለቡንም ትርፋማ እያደረጉ ይገኛሉ። በፋይናንሱ ረገድም ከተመለከትናቸው እንደነ ኦሊሴን ተመልክተናል። ሚሼል ኦሊሴ ወደ ባየር ሙኒክ አምርቶ አሁን በፈረንሳይ ብሔራዊ ቡድንና በባየር ሙኒክ ምን አይነት የውድድር አመትን እያሳለፈ እንዳለ እንደዚሁ መገንዘብ ይቻላል ማለት ነው። ሌሎችም በርከት ያሉ ተጫዋቾችን ኤቤሬቺ ኤዜን ማርክ ጉዌን ማንሳት እንችላለንና ሻጭ ሆኗል ልክ እንደ ብራይተን ኦቭ አልቢዮን ሁሉ ማለት ነውና ክሪስታል ፓላስም ይህንን ተጫዋችም በዚህ ክረምት የተጫዋቾች የዝውውሩ መስኮት ወደ ማክሴንስ ወደ ምዕራብ ለንደኑ ክለብ ቼልሲ መዘዋወሩ ተገልጿል። 26 ዓመቱ ላይ ነው የሚገኘው። ይህንን ተጫዋች እንግዲህ ክሪስታል ፓላስ ሲያመጣው 2024 ላይ ከጀርመኑ ክለብ ፍሬቡርግ በ15.5 ሚሊዮን ፓውንድ ብቻ ነበር ያመጣው። አሁን እንግዲህ ተጠቅሞበት በቀጣይ ወደ ቼልሲ በ52 ሚሊዮን ፓውንድ ዳጎስ ባለ ገንዘብ አትርፎበት ነው ይህንን ተጫዋች መሸጥ የቻለው ማለት ነው። ቼልሲዎች እንግዲህ ሶስተኛ ፈራሚያቸው ነው የሚል ነገር ቀደም ሲል ተናግረናል። አስቀድሞ ማርኮ ፓሌስትራን አስፈርመው ነበር። ከዚያ በኋላ ደግሞ ሞርጋን ሮጀርስን ከአርሰናል ተጫርሰው በ117 ሚሊዮን ፓውንድ የግላቸው ማድረጋቸው የሚታወስ ነው። አሁን ደግሞ ማክሴንስ ሶስተኛ ፈራሚያቸው እንደዚሁ አስገብተዋል። ይህ ቀጥታ ፍርሚያ ነው። በውሰቱ ሊያገኟቸውና ከታች የሚያሳድጓቸውም ተጫዋቾች ይኖራሉ። ከዚህ ቀደምም በውሰቱ ሊሰጧቸውን ተጫዋቾች የሚመልሱበትም ሂደት አላቸው በቀጣይ ማለት ነው። ማክሴንስ በጣም ጥሩ ተከላካይ ነው። ገና ደግሞ 26 ዓመቱ ላይ ነው የሚገኘው። ሌሎችም የእንግሊዝ ክለቦችና የአውሮፓ ታላላቅ አምስቱ ሊጎች ላይ የሚሳተፉ ትልልቅ ክለቦች እንደዚሁ ፍላጎት አሳይተውበት ነበር። ነገር ግን በስተመጨረሻ የምዕራብ ለንደኑ ክለብ ቼልሲ ማረፊያው እንደሆነ ተነግሯል ማለት ነው። ከዚህ ቀደም በክሪስታል ፓላስ ቤት የኤፍኤ ካፕ እና የኮንፈረንስ ሊግ የዋንጫ ክብርን ማሳካት ችሏል። በአሰልጣኝ ኦሊቨር ግላንስነር እየተመራ በነበረው ቡድን ላይ ማለት ነው። ወደ ሌላው መረጃችን ስናልፍ የጆን ስቶንስን መረጃ እናገኛለን። ጆን ስቶንስ የእንግሊዝ ኢንተርናሽናል እንግዲህ በተጠናቀቀው የውድድር ዓመት ከማንቸስተር ሲቲ ጋር እንደዚሁ የውል ኮንትራቱ ተጠናቆ መለያየቱ የሚታወስ ነው። አሁን ፍሪ ኤጀንት ነው። ከአርሰናል ጋር በስፋት ያለፉትን ቀናቶች ስሙ ሲያያዝ የነበረው ተጫዋች አሁን የጣሊያኑ ክለብ ኢንተር ሚላንን ስለመቀላቀሉ እየተገለጸ ይገኛል። የሕክምና ምርመራውን ለማድረግ እንደዚሁ ወደ ሳንሴሮ ስለማቅናት ወደ ጣሊያን እየተገለጸ ነው የሚገኘው ማለት ነው። ቀጣይ እንግዲህ በኢንተር ሚላን ቤት በአዲስ ቻሌንጅ የምንመለከትበት ተጫዋች ይሆናል ተብሎ ነው እየተነገረ የሚገኘው ማለት ነው። ይህንን ተጫዋች በነፃ ዝውውር ለሚቀጥሉት 2 የውድድር ዓመታት ለማስፈረም ፍላጎታቸው ከፍተኛ እንደሆነና ከስምምነት ላይ መድረሳቸው እየተገለጸ ነው ማለት ነው። ይህንን ተከትሎ እንግዲህ አርሰናል ሌሎች አማራጮችን ይከተላል ብለን እናስባለን በዊሊያም ሳሊባ ቦታ ማለት ነው። ሌላ መረጃችን የምናገኘው የአሰልጣኝ ስንብትን እናገኛለን። ያልተጠበቀ ስንብት ነው። ብዙ ክለቦች እንግዲህ ፕሪሚየር ሊጉ ሊጀምርም ትንሽ ቀናቶች ስለቀሩት የበለጠ ተጫዋቾች ዝውውር ላይ ነው ትኩረት አድርገው ቡድናቸውን እያጠናከሩ የሚገኙት። ኒውካስል ዩናይትድ ደግሞ አሰልጣኙን ባልተጠበቀ ሁኔታና ባልተጠበቀ ጊዜ አሰናብቷል። ባለፈውም ዓመት በእርግጥ ሊያሰናበታቸው ከጫፍ ደርሶ ነበር አሰልጣኝ ኤዲያውን የኒውካስል ዩናይትድ እግር ኳስ ክለብ ቦርድ አመራሮች ማለት ነውና በኒውካስል ዩናይትድ ቤት እንግዲህ ረዘም ላሉ ዓመታቶች ቆይታ ካደረጉ አሰልጣኞች መካከል አንደኛው ናቸው ማለት እንችላለን። ያለፉትን 7 ዓመታት ማክፓይሶችን ቴክኒካል ኤሪያው ላይ ሆነው እየመሩ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ ያመጡበት ገድላቸው ከፍ ማለት ይችላል ወይም ከፍ አድርገን ልናነሳው እንችላለን። ከዛም ባለፈ ደግሞ ከ70 ዓመታት በኋላ የካራባው ካፕ ወይም የእንግሊዝ ካፕ የዋንጫ ክብርን እንደዚሁ ማሳካታቸው የሚታወስ ነውና ትልልቅ ተጫዋቾችን እንዴት አድርገው ወደ ከፍታ ማምጣት እንዳለባቸው ከዚህ ቀደም ተመልክተናል። ነገር ግን ተጫዋቾች የሚረጉላቸው አይነት አሰልጣኝ አይደሉም። ከዚህ ቀደም እንደነ አሌክሳንደር ኢሳቅን ተመልክተናል። ወደ ሊቨርፑል ያቀናበትን መንገድ በዚህ ዓመት ደግሞ የክለቡ ታላላቅ ተጫዋቾች እንደዚሁ ክለቡን በመልቀቅ ወደ ሌላ እያመሩ ነው የሚገኙት። አንቶኒ ጎርደን ለዚህ ፈርቀዳጅ ነበር ማለት ይቻላል። ወደ ብሉግራናዎቹ ወይም ደግሞ ወደ ካታሎናው ክለብ ባርሴሎና በዚሁ ዓመት ነበረ ያመራው ክለቡን ለቆ ማለት ነው። እሱን ተከትሎ ደግሞ ሳንድሮ ቶላኒም እንደዚሁ ወደ ቶተንሃም ሆትስፐርስ አቅንቷል። አሁን ደግሞ የቡድኑ አምበል ብሩኖ ጉማሬዥም ከኒውካስል ዩናይትድ ጋር ለመለያየት ወደ አርሰናልን ለመቀላቀል እንግዲህ ነገሮች በሂደት ላይ እንዳሉ እየተገለጸ እንደሚገኝ ይታወቃል ማለት ነውና እነዚህ ኮከብ ተጫዋቾች የቡድኑ ዋና ተጫዋቾች በየዓመቱ መልቀቃቸውን ተከትሎ ምናልባት ከአሰልጣኙ ጋር ያላቸው የስራ ሁኔታ ጥሩ ላይሆን ይችላል የሚሉ ግምቶች እንግዲህ ከግምት በማስገባት እኚህን አሰልጣኝ በመጨረሻ ባልተጠበቀ ሁኔታ አሰናብቷቸዋል ማለት ነው። አሰልጣኙ እንግዲህ ለኒውካስል ዩናይትድ ትልልቅ ነገሮችን በነበሩበት ሰዓት ላይ መስራት ችለዋል። ቀጣይ ኒውካስል ዩናይትድን ማን ሊረከበው ይችላል
ይችላል። በቀሩት ቀናቶች አሰልጣኛቸውን ሾመው ወደ ልምምድ ይገባሉ ተብሎ እየተገለጸ ነው የሚገኘው። እስከዚያው ድረስ ግን ምክትል አሰልጣኙ ቡድኑን ተረክበው እንደሚመሩ ተነግሯል። በአቋም መፈተሻ ጨዋታዎች ላይ በሚያደርጓቸው እንቅስቃሴ የሚሉ መረጃዎች እየወጡ ነው የሚገኘው ማለት ነው። ለ34 ዓመቱ ለብራዚላዊው ኢንተርናሽናል ኔይማር ጁኒየር የክብር ሽኝት ጨዋታ ሊዘጋጅለት ስለመሆኑ እየተገለጸ ይገኛል። የብራዚል እግር ኳስ ፌዴሬሽን ነው ይህንን የሽኝት ጨዋታ ያዘጋጅለታል የሚሉ መረጃዎች እየወጡ የሚገኙት ማለት ነው። በአሰልጣኝ ካርሎ አንቸሎቲ የሚመሩት ቢጫ ለባሾቹ እንግዲህ በዓለም ዋንጫው እንደተመለከት ነው ረጅም ጉዞ በዚህ ዓመት ያደርጋሉ። ከጫና ነጻም ናቸው ተብለው ከአንጋፋ እስከ ወጣት ድረስ የያዘው ስብስብ እንግዲህ እንደተመለከት ነው ብዙም ረጅም ጉዞ ማድረግ ሳይችል ቀርቶ ከዓለም ዋንጫው በኖርዌይ ብሔራዊ ቡድን ተሸንፎ ከውድድር መድረኩ መሰናበቱ የሚታወስ ነውና ኔይማር እንግዲህ በዚህ ዓለም ዋንጫ ከጉዳት ጋር እየታገለ የመጨረሻው ነው በተባለበት በዚህ ቶርናመንት ላይ ተካፍሎ አንድ ግብ ከመረብ ማሳረፉ የሚታወስ ነው በፍጹም ቅጣት ምት ማለት ነውና ለመጨረሻ ጊዜ ነው እንግዲህ የተመለከትነው ማለት ነው በዚህ ዓለም ዋንጫ። በቀጣይ በክለቡ በአሳዳጊው ክለብ በዛው በብራዚል ሳንቶስ ቀሪ የእግር ኳስ ህይወቱን ሊቀጥል እንደሚችል እየተገለጸ ነው የሚገኘው። ነገር ግን ደግሞ የብሔራዊ ቡድኑም ከፍተኛ ጎል አስቆጣሪ ስለሆነ 80 ግቦችን ከመረብ በማሳረፍ ወደ 130 የሚደርሱ ጨዋታዎችን አድርጓል በብራዚል ብሔራዊ ቡድን ማለት ነውና ኔይማር እንግዲህ ጉዳት በተደጋጋሚ እየጎበኘው አስቸገረው እንጂ በዓለም ላይ በጣም የከበረ ስም ሊኖራቸው ከሚችሉ በጣም ታለንትድ አዝናኝ ከሆኑ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። ነገር ግን ጉዳት አላፈናፈነውም። በግልም ትልልቅ ክብሮችን መጎናጸፍ አልቻለም እንዳለው ተሰጦ አንጻር ማለት ነውና እንደዚህ አይነት ነገሮችን ይዞ በቀጣይ በሚደረገው የሽኝት ጨዋታ ላይ የብሔራዊ ቡድኑን ደጋፊዎች መላው ብራዚሊያንን እንደሚለይ እየተነገረ ነው የሚገኘው ማለት ነው። ወደ ሌላው መረጃችን ስናልፍ የአርሰናልን መረጃ ይመለከታል። የጣሊያኑ ክለብ ኤስ ሚላን፣ የእንግሊዞቹ ክለቦች ፉልሃም እና ኤቨርተን፣ የጀርመኑ ክለብ አርቢ ሌይፕዚግ የአርሰናል እግር ኳስ አካዳሚ ውጤት የሆነውን ኤታን ንዋኔሪን ለማስፈረም ከፍተኛ ፍክክር በማድረግ ላይ እንደሚገኙ የተገለጸ ይገኛል። ከዚህ ቀደም በቂ የመጫወቻ ደቂቃ በአርሰናል እየተሰጠኝ አይደለም በሚል ቅሬታ ውስጥ የነበረው ይህ ተጫዋች ወደ ፈረንሳዩ ክለብ ማርሴይ በውሰቱል ተሰጥቶ ጨዋታውን ሲያደርግ የነበረበትን አጋጣሚ እናስታውሳለን። በተለይ በአሰልጣኝ ሮቤርቶ ዲዘርቢ ስር ጥሩ ፕሮግረስ እያደረገ ነበር። ተጫዋቹ ጥሩ አቅሙን ማሳየት ችሎ ነበረ። አሁን ደግሞ በአርሰናል ያሉ ተጨማሪ ተጫዋቾች የሚመጡ ከሆነ ከአካዳሚው እየወጡ ያሉ ተጫዋቾች አሉና የቦታውን የማስከበር ነገር ከፍተኛ ፍክክር ሊገጥመው ስለሚችል አርሰናል ለነዚህ ተጫዋቾች ወይም ለነዚህ ክለቦች ይህን ተጫዋች አሳልፎ ሊሰጠው እንደሚችል በመገለጽ ላይ ነው የሚገኘው ማለት ነውና ቀጣይ ኤታን ንዋኔሪ ወደ የትኛው ክለብ ሊያመራ ይችላል? ኤስ ሚላን ግን አሁን ስለመቃረቡ ነው ይህን ተጫዋች ለማስፈረም በመነገር ላይ የሚገኘው ማለት ነውና ይህንን መረጃ አይተናል። ወደ ማንቸስተር ዩናይትድ መረጃ ስናልፍ እንደዚሁ ማኖ ኩኔን ለማስፈረም ከሮማ አሁንም አስፈላጊውን ንግግር በማድረግ ላይ እንደሚገኙ መረጃዎች እየወጡ ነው የሚገኙት ማለት ነው። ይሄ ተጫዋች ብዙ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች አርሰናልን ጨምሮ ፍላጎት እያሳዩበት የሚገኝ ተጫዋች ነው። ማንቸስተር ዩናይትድ ግን ጉዳዩን ገፍቶበታል የሚሉ መረጃዎችም እየተጠናከሩ እየወጡ ነው የሚገኙት። ጎን ለጎን ደግሞ የካርሎስ ባሌባንም ጉዳይና ዝውውሩም ቀይ ሰይጣናቱ ኃላፊዎች እየተከታተሉ እንዳሉ በመገለጽ ላይ ነው የሚገኘው። ቀጣይ መዳረሻቸው የት ሊሆን ይችላል? እኛ ግን በዓለም ዋንጫው በፈረንሳይ ብሔራዊ ቡድን ማሊያ ከተመለከትናቸው የአማካኝ ስፍራ ተጫዋቾች መካከል አንደኛው ግን ማኖ ኩኔ መሆኑን ብዙ የእግር ኳስ ሊቃንም አብዝተው አጉልተው እንደዚሁ ከፍ ሲያደርጉት ሰምተናል። በቀጣይ እንግዲህ ማንቸስተር ዩናይትዶች ይህንን ዝውውር በምን አይነት መልኩ ሊያሳኩት ይችላሉ የሚሉ መረጃዎችን የምንጠብቅ ነው የሚሆነው ማለት ነው። ወደ መጨረሻው መረጃችን ስናልፍ የአርሰናሉን የተከላካይ ስፍራ ተጫዋች ዩሪ ቲምበርን የተመለከተውን መረጃ ነው ወደ እናንተ የምናደርሰው። ዩሪ ቲምበር እንግዲህ ክለቡ አርሰናል አሁን ወደ ስፔን አቀንቶ በጂሮና የቅድመ አቋም መፈተሻ ጨዋታውን ዝግጅቱን በማድረግ ላይ ነው የሚገኘው። እንግዲህ አስደንጋጭ ሆነው ከዛው ካምፕ ጥሎ መውጣቱ እየተገለጸ ነው የሚገኘው። በተጠናቀቀው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ሀገሩ ኔዘርላንድ ብሔራዊ ቡድን ለማገልገል ካምፕ ከገባ በኋላ እንደዚሁ በህመም ምክንያት ከብሔራዊ ቡድኑ እንደዚሁ ውጪ ሆኖ ከካምፕ መውጣቱ የሚታወስ ነው። አሁን ደግሞ ከአርሰናል ካረፈበት የጂሮና ከተማ ካምፕ ስለ መልቀቁና ወደ ለንደን ስለመምጣቱ እየተገለጸ ነው የሚገኘው። ነገሩ ግን ምናልባት ለአዲሱ የውድድር ዘመን እንዲደርስላቸው በማለት ሕክምናውን የበለጠ እንዲከታተል ለማስቻል ነው የሕክምና ቡድን አባላቶች የክለቡ ማለት ነው የሕክምና ቡድን አባላቶች የፈቀዱለት አብረው ወደ ለንደን ስለመጓዛቸው እየተገለጸ ነው የሚገኘው ማለት ነውና ሕክምናውን ያደርጋል። እንግዲህ ሁኔታዎችን እየታዩ
ከዛ በኋላ እንግዲህ ያሉትን ፕላን ቢ ወይም ደግሞ ሁለተኛ በዚህ ቦታ ላይ የያዟቸውን እቅዶች ለመጠቀም የሚገደዱበትን አጋጣሚ እየተመለከትን ነው የምንገኘው። ከዚህ ቀደም የነ ዊሊያም ሳሊባ ጉዳይ አለ፣ የነ ዴክላን ራይስ እንደዚሁ ተደጋጋሚና የጨዋታ መብዛት ጫና ምናልባት በአዲሱ የውድድር ዓመት ላይ የመጀመሪያ ጨዋታዎች ላይ እረፍት ሊሰጣቸው የሚችሉበት አጋጣሚ አለ። የስኳድ ዴብዛቸው እየታዩ የሚሉ መረጃዎችም እየወጡ ነው የሚገኙት። የነ ዊሊያም ሳሊባም እንደዚሁ መለስተኛ ህመም አስተናግደው ነበር። ነገር ግን ደግሞ አሁን በአካዳሚው እንደምንመለከተው ከዚህ ቀደም በልምምድ ስፍራ ላይ ተገኝቶ ልምምዱን ሲሰራ የነበረበትንም አጋጣሚ አይተናልና ከሌሎች ክለቦች ጋርም ስሙ ሲያያዝ ነበረ። ቤን ዋይት እንግዲህ በቀጣይ እንዴት ተስተካክሎ ይመጣሉ የሚለው ነገር ይጠበቃል። ትንሽ እንግዲህ ባለቀ ሰዓት የአርሰናል የተከላካይ ስፍራ ምናልባት ሌሎች አማራጮችን መመልከት የሚገደዱበት አይነት ሁኔታ እየተከሰተ ያለ ይመስላል። የነ ዊሊያም ሳሊባንም ማንሳት እንችላለንና የዊሊያም ሳሊባን ምትክ ለማድረግ ኤሪክ ኮንሳን ወደ 60 ሚሊዮን ፓውንድ እየጠየቀበት ነው የሚገኘው ክለቡ አስተን ቪላ ማለት ነው። አርሰናል ይህንን ዝውውር ወይም ለዚህ ዝውውር ይሄ ሂሳብ እጅግ በጣም የተጋነነ ነውና ቢያንስ እስከ 40 ሚሊዮን ፓውንድ ድረስ ለተጫዋቹ ዝውውር የማውጣት ፍላጎት ብቻ ነው ያላቸው የሚሉ መረጃዎችም እየወጡ ነው የሚገኙት። አንዳያ ቤርታ ግን ይህንን ቦታ ይህንን ክፍተት ለመሙላት ዊሊያም ሳሊባ ከጉዳት እስኪመለስ ድረስ በርካታ አማራጮችን ሊያዩ እንደሚችሉ አሁንም እየሞከሩ እንዳሉ እየተገለጸ ነው የሚገኘው። የዊሊያም ሳሊባ የትኛው ተጫዋች ተተኪ ቢሆን የበለጠ የአርሰናልን ክፍተት የማያጎላ ይመስላችኋል? እስኪ የሀሳብ አስተያየታችሁን ልታደርሱን ትችላላችሁ። ክቡራትና ክቡራን ተመልካቾቻችን የዛሬ ዕለተ ሐሙስ ሐምሌ 23 2018 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቹን ለእናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ ይደርሳሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ እንጋብዛችኋለን። መልካም ጊዜ ይሁንላችሁ።